ሰላም ጤና ይስጥልን። የተወደዳችሁ የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያለን እንግዲህ በአብርሃምና በሩታ ዙሪያ አዳዲስ መረጃዎችን እንደተለመደው ማጋራታችንን ዛሬም እንቀጥላለን። እንግዲህ ውድ ቤተሰቦቼ የአብርሃም ሕይወት ከካሜራ ጀርባ ከቀረጻዎች በኋላ እንዲሁም እንግዲህ በተለያዩ ጉዳዮች ላይ ምን ይመስላሉ የሚሉትን ነገሮች ሁሌም ወደ እናንተ ማድረሳችንን እንደምንቀጥል ታውቃላችሁ። እንደተለመደው አብርሃም ከዚህ በፊት ባለፈው በነበረው ቪዲዮ ላይ እንግዲህ ከሩታና ከሄርሜላ ጋር የነበረውን ነገር ትላንትና በለቀኩላችሁ ቪዲዮዎች በአጭሩም ቢሆን እንግዲህ ለእናንተ ለማቅረብ ሞክር የነበረ እናንተም እንደተመለከታችሁት እንግዲህ በቪዲዮቹ ላይ የሩታና የአብርሃም ሁኔታ እንዲሁም ሄርሜላም ያለችበትን ጉዳዮች በደንብ ተመልክታችሁታል ብዬ አስባለሁ። እንግዲህ ውድ ቤተሰቦቼ ዛሬም እንደተለመደው አዳዲስ መረጃዎችን እንግዲህ ካሉበት ሁሉ አነፍንፈን ለእናንተ አምጥተንላችኋል። ውድ ቤተሰቦቼ ሩታና አብርሃም በድጋሚ እንደተገናኙ ሰምተናል። ሩታ እንግዲህ አብርሃምን ለማስረዳት በጣም እየጣረች ትገኛለች። እንግዲህ እሷም ትናንትናም ለማስረዳት እየሞከረችበት በነበረ ሁኔታ ላይ ሩታ እንባ እየቀደማት ነገሮች ሁሉ እየከፉባትና እየባሱባት ያሉበት ሁኔታዎች እንዳሉ ስታስረዳ ተመልክታችኋል። እሱን ነገር እንግዲህ በግልጽ ከሩታ ጋር ሊያወሩ የቻሉበት ነገሮች እንዳሉ ተሰምቷል። ኤፍሬምም ለአብርሃም በጣም በተደጋጋሚ ሲደውልለትና ሊያናገረው ሲሞክር እንደነበረም ተሰምቷል። በኤፍሬም ዙሪያ ያሉት ነገሮችስ ምን ይመስላሉ የሚሉትን ነገሮች በዝርዝር የምንመለከታቸው ይሆናል። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየት ካላችሁ ኮመንት ላይ ያስቀምጡልን። ይህን ቪዲዮ ላይክ እያደረጋችሁ እስከ መጨረሻው ተከታተሉት። ወደ ቤተሰቦቼ እንግዲህ እንደምታውቁት ትላንትና በጣም ብዙ መረጃዎችን ላጋራችሁ ሞክሬ ነበረ። በተለይ እንግዲህ ከቪዲዮ በኋላ ከካሜራ ጀርባ እየተካሄዱ የነበሩት እንዲሁም እንግዲህ በቪዲዮ መሀል ተቋርጦ የነበረው ሁኔታ ጉዳዮቹ ሁሉ እንዴት እንደነበሩ ቅርብ ከሚባሉ ሰዎች እንግዲህ ነገሮችን በማጣራት እና ያሉት ሁኔታዎች በምን ተፈጸሙ፣ በምን አይነት ሁኔታዎች እንደተካሄዱ፣ ምን አይነት ነገሮች እስከዛ በኋላ ሄደዋል፣ በአብርሃምን በሩታ በሄርሜላ ዙሪያ ምን አይነት ነገሮች እየተካሄዱ ነው የሚገኙት፣ እንግዲህ የአብርሃም ዙሪያ ላይስ እየተሸረቡ የነበሩት ሁኔታዎችስ ምን ይመስለው ነበር የሚሉትን ነገሮች በዝርዝር ለእናንተ ለማድረስ የሞከርንባቸው ነገሮች ነበሩ። ሄርሜላ በጣም ብዙ ነገሮችን ለመናገር እና እዚህ ጉዳይ ውስጥ የተካተተችበትን መንገድ አልወደደችውም። ነገር ግን አብርሃም ሄርሜላም እየጣረች ያለችው ነገር እጅግ ግራ ያጋባው ይመስላል። ምክንያቱም እንግዲህ ከዚህ ቀደም እንዳጋሯችሁ ይህ የእርግዝና ጉዳይ ሄርሜላ ላይ ከባድ ነገርን እየጠነሰሰች እንዳለች እና አብርሃም ዙሪያ የምታደርጋቸው ሌሎች ነገሮችም አሉ የሚልም መላምት በአብርሃም ላይ እንዲያመጣና አይምሮው ላይ እንደዚህ አይነት ነገሮችን እንዲፈጠር እንዲሁም ሰሞኑን እየተከሰቱበት የነበሩት ሁኔታዎች ሁሉ በማን እንደተደረገ ግልጽና የሚታወቅ ነገር ወይም ደግሞ በማስረጃ የተደገፈ ነገር እንደሌለው አብርሃምም ቢሆን ይህንን ጉዳይ ሲናገር ተሰምቷል። እንግዲህ ወደ ሄርሜላ ጥርጣሬዎች እንዲያመዝኑበት ያደረገው ዋነኛ ምክንያት ሄርሜላ በጣም በተደጋጋሚ በውሸት አብርሃምን ለመያዝ ትጥራለች የሚባሉት ነገሮች አብርሃም ጥርጣሬ እንዲያጭርበት አድርጓል። እንዲሁም በሩታ ዙሪያ ደግሞ ሰሞኑን የነበሩት ሁኔታዎች ከሩታና ከኤፍሬም ውጪ አብርሃም መንቀሳቀስ ስላልቻለና ቪዲዮዎችን በተደጋጋሚ ተመልሶ ሲመለከት በነበረበት ሰዓት እንግዲህ አብርሃም ራሱ ላይ የተመለከተውና የመፍሰስ ወይም ደግሞ ከባህሪ ውጪ የሆኑ ነገሮች ቪዲዮ ላይ በተመለከተው መሰረት ጉዳይ ሩታና ኤፍሬም የተለየ ነገር እንዳደረጉበትና በዚህ ጉዳይ ላይ እንግዲህ ከባድ ነገሮች እንዳጋጠሙት በሩታና በኤፍሬምም እንግዲህ በደል እንደደረሰበት አይነት ስሜት እንዲሰማው አድርጎታል እየተባለ ይገኛል። ወደ ቤተሰቦቼ በሌላም ዙሪያ እንግዲህ ቡዜ አብርሃም ላይ በጣም ትልቅ ተጽዕኖ እንዳደረገች እኔም አጋርቻችሁ ነበር። በትናንትና ቪዲዮ ላይ እንግዲህ መለስ ብላችሁ ከተመለከታችሁት በጣም በተደጋጋሚ በቡዜና በሩታ ሁኔታና በእነሱ ሁለት ልጆች መካከል እየተካሄደ ያለው ክርክርና የጥላቻ የሚመስሉ ነገሮች እጅግ እየበረቱና እየሰፉ የመጡበት ሁኔታዎች እንዳሉ በጣም በተደጋጋሚ ሼር ለማድረግ ሞክሬ ነበረ። እንግዲህ አሁንም ቢሆን በድጋሚ አብርሃምና ቡዜ በጣም ለረጅም ጊዜ አብርሃምን ጤንነት ለመመለስ በሚል አብረው እንደቆዩ የምናውቀው ነው። በተለይ ከሩታና ከኤፍሬም እጅ አስወጥቶ እንግዲህ ዴቭና ቡዜ አብርሃምን ይዘውት ሌላ ቦታ ከደበቁት በኋላ ቡዜ በጣም በተደጋጋሚ ለአብርሃም ስለ ሩታ መጥፎና የማይገቡ ነገሮችን እየነገረችው እንደነበረ እኔም በደረሱኝ መረጃዎች መሰረት እንግዲህ በጣም በተደጋጋሚ ለእናንተ ለማድረስ ሞክሬ ነበር። ይሄ እንግዲህ በግልጽ ቡዜ ሩታ አብርሃም ያለበትም ሁኔታ እንዳታቅና ሩታ የአብርሃምን ጤንነት እንደማትፈልግ ስለምታስብና ከሩታ ጋር ያላት ጥላቻና ቂም ስላለ እንግዲህ አብርሃምን ለማዳን ነው የምፈልገው፣ ስለዚህ ሩታ ይህንን ጉዳይ ማወቅ የለባትም በሚል በተደጋጋሚ ነገር ግን ለሄርሜላ ኢንፎርሜሽን እያቀረበች ሩታም እንግዲህ ሆድ ብሷት በትላንትናው ዕለት ይህንን ጉዳይ እያለቀሰች ለማስረዳት እስከሚያቀታት ድረስ ልታነሳ የቻለችበት ዋነኛ ምክንያት እንግዲህ ቡዜ በአብርሃም እና በሩታ ዙሪያ የሚካሄዱትን ነገሮች አብርሃም ወደ ሩታ እንዲሄድ የማትፈልግበት ሁኔታዎች በጣም በግልጽ እና ለሰዎች ሁሉ በሚታይ መንገድ
ምንም አይነት ሚስጥር ያልሆነ በገሃድ የወጣን እውነታና እንግዲህ ለሩታ ያላትን ጥላቻ ስታካሄድ የሚታይበት ሁኔታ እየተስተዋለ ይገኛል። ይህም ጉዳይ እንግዲህ ሄርሜላን ጠርታ ሄርሜላ አብርሃም ያለበትን ሁኔታ እንድታቅና እንድታይ እያደረገች፣ ነገር ግን ሩታ ጤንነቱን አትፈልግም በሚል እሳቤና ድምዳሜ ብቻ አብርሃም ጋር እንዳትቀርብ አብርሃምን ከሩታ እጅ የመደበቅ ሁኔታ ቤተሰብ ጋር ሄዷል እያሉ እንግዲህ ሌላ ቦታ አብርሃምን የማሸሽ ሁኔታዎችን እያደረገች ትገኝ ነበረ። ይህንንም ተከትሎ እንግዲህ ለአብርሃም በጣም በተደጋጋሚ የራስን ነገር መወሰን ትችላለህ ብላ ቡዜ ትናገር እንጂ አብርሃም የራሱን ነገር በራሱ መወሰን ሳይሆን የቡዜን ነገር በራሱ እንዲወሰን እያደረገች ስለ ሩታ መጥፎ ነገርን በአይምሮ ውስጥ በማስገባት ይህን ሁሉ ህመምና ጥላቻ እንደዚሁም ሰሞኑን የነበረበትን ሁኔታ የመፍዘዝ የመደንዘዝ ሁኔታዎች ሁሉ በሩታና በኤፍሬም አማካኝነት የመጣበት እንደሆነ አስረግጣ በተደጋጋሚ ለአብርሃም ስትነግረው የነበረበት ሁኔታዎች እንዳሉ በጣም ብዙ በዙሪያቸው አቅራቢያው የአብርሃም ጤንነት አስኪቷቸው በዛ ዙሪያ አብርሃምን ለመመልከት ሲንቀሳቀሱ የነበሩ ሰዎች እንግዲህ የተመለከቱትን በመጠኑም ቢሆን ለእኛ ለማጋራት የሞከሩበት ሁኔታ ነበረ። ይህንን ጉዳይ እንደተመለከት ነው እንግዲህ ቡዜ በግልጽ ሁላችንም ልንረዳው እንደሚችለው አሁን በገሃድ የወጣና ሩታን የምጠላበትን መንገድ ለአብርሃም ደግሞ ሄርሜላ ጋር እንዲሄድ የሚያደርግ ድጋፏን የምታሳይበት ሁኔታዎች በግልጽ እየተስተዋሉ ለኦዲየንስም እየታዩ ያሉበት ሁኔታዎች አሁን እየወጡ ይገኛሉ። ኤፍሬም ትናንትና በቀጠለው ቪዲዮ ላይ አብርሃምን እንግዲህ በተደጋጋሚ ብዙ ነገሮችን ተማጽኖ የሚመስሉ ነገሮችን ሲያጋራው እንደነበረ ተመልክታችኋል። አብርሃም ከነሩታና ከሄርሜላ ጋር ያደረገውን ንግግር ተከትሎ እንግዲህ ኤፍሬም በድጋሚ አብርሃምን ለማግኘትና ለማናገር በጣም ብዙ ጥረቶችን እያደረገ እንደነበረ ተስተውሏል። ብዙዎች እንግዲህ አንዳንድ የመረጃ ምንጮቻችን እንዳጋሩን ከሆነ ኤፍሬም በሩታና በአብርሃም ዙሪያ የሚገኙትን ነገሮችና ችግሮችን ለመቅረፍ ሲባል ከአብርሃም ጋር በቅድሚያ ተገናኝቶ ከሩታ ጋር የሚሆኑ ነገሮችን እንዲያመቻችና መልካም ነገሮች ሁሉ እንዲወርዱ ሁሉም ነገር ጥፋተኝነትም ካለ እንግዲህ ኤፍሬም ወደ ራሱ በመውሰድ ከሩታ ጋር ሩታ ላይ ያሉትን ነገሮች ሁሉ ለማቅለል በሚመስል መልኩ አብርሃምን ለማግኘት በጣም ተደጋጋሚ ጥረቶችን ሲያደርግ ነበረ። ነገር ግን አብርሃም የኤፍሬምን ስልክም ሆነ ምንም አይነት ነገሮች ምላሽ እየሰጠ አልነበረም። ኤፍሬም በተደጋጋሚ የጽሁፍ መልእክትና የስልክ ጥሪዎችን እየደጋገመ ሲሞክርለት እንደነበረ ተስተውሏል። ነገር ግን አብርሃም ለኤፍሬም ምንም አይነት ምላሽ እየሰጠ አይደለም። አብርሃም አሁን የተወዛገበበትና በጣም ብዙ ነገሮች ግራ ያጋቡት ሁኔታ ላይ ስላለ በትክክል ከኤፍሬም ጋር መነጋገርም ማግኘትም እንደማይፈልግና ነገሮችን ተረጋግቶ ለመወሰን እንዳሰበው በሄደበት መንገድ እንግዲህ ኤፍሬምን ምንም ምላሽ እየሰጠው እንዳልሆነ ተሰምቷል። ኤፍሬም ግን እነዚህ ነገሮች እጅግ በጣም ያስጨነቁት ይመስላሉ። ይሄ ነገር እንግዲህ ተይዞ አብርሃም የሚወስናቸው ውሳኔዎች ወደ ሄርሜላ የሚያመዝኑ ከሆነ በኤፍሬምና በሩታ ላይ የጥፋተኝነትን ነገር ስለሚደመድም ከወንድሙ ጋር የሚቆራረጥበት ነገር ስለሚመጣ እነዚህ ነገሮች በተሻለ መንገድ ለመፍታት በጣም የራሱን ጥረት እያደረገና እንግዲህ እንደዚህ አይነት ነገሮችን እየሞከረ እንዳለ ተስተውሏል። እንዲሁም ሩታም እንግዲህ አብርሃምን ለማግኘት ሄዳ እንደነበረ ሰምተናል። ውድ ቤተሰቦቼ ቡዜ ይህንን ነገር እንድታመቻችላትና አብርሃምን አግኝታ ልታናግረው እንደምትፈልግ ከቡዜ ጋርም ተነጋግራ የነበረበት ሁኔታዎች እንዳሉ ሰምተናል። እና ሩታ እንግዲህ በመጀመሪያም ደረጃ እንደምናውቀው የንግግራቸው ላይ ምንም አይነት የመስማማት ነገር እንደማይታይ ሁላችንም እናውቃለን። አብርሃምን ለብቻው ማግኘት እንደምትፈልግና አብርሃምን ልታወራው በግልጽ ልትነግረው የምትፈልገው በጣም ብዙ ነገሮች እንዳሉና እየተደረጉ ያሉት ነገሮች ሁሉ እሷን ጥፋተኛ ለማድረግና ወደ እሷ ጥፋትን ሁሉ ለመደምደም እየተሰሩ ያሉ ነገሮች ስላሉ አብርሃምን አግኝታ ልታስረዳው እንደሚገባና አብርሃምን በግልጽና መረዳት ያለበት ማወቅ ያለበትን ነገር ሁሉ በግልጽ እንደምትነግረው እየተናገረች ትገኛለች። ይህንን ነገር መፍቀድና አብርሃም ብቻውን እንዲሆንና ብቻውን እንዲወስን ምንም አይነት ነገር እንደማታደርግ አብርሃም በተገኘበት ቦታ ሁሉ አብርሃምን ይዛው ሄዳ አብርሃም በሄደበት ሁሉ በመሄድ እንግዲህ ንግግሮቹ፣ ውሳኔዎቹ ላይ ሁሉ ቡዜ እንደምትኖርና እንደምታግዘው ነገሮችን አስተካክሎ ወደ ራሱ ህይወት እንደ ቀድሞ አብርሃም በራሱ ሙሉ ለሙሉ መወሰን የሚችልባቸው ነገሮች ላይ እስከሚደርስ ድረስ ብቻውን አልተወውም እያለች ትገኛለች። ነገር ግን ይሄ ጉዳይ ለሩታ ተስማሚና ሚዛናዊ የሆነ ነገር አይመስልም። ሩታ የቡዜ መምጣት በእሷ ላይ ጫና ስለሚያደርግባት እንዲሁም ቡዜ በአብርሃም ላይ የምታደርገው ጫና አለ ብላ ስለምትፈራ ከቡዜ ጋር ያላትም ጥላቻና እንግዲህ ሰዎች ስለሚገኙበት ይሄ ነገር አብርሃም እንዲስማማና ሩታን በስነ ስርዓትና በሰላማዊ መንገድ እንዲያዳምጣት ስለማያደርግ ለብቻው የማግኘቱን ሁኔታ እንጂ ከቡዜ ጋር የማግኘቱን ነገር ብዙም ፍላጎቷ ውስጥ አልታየም። ነገር ግን ያላት አማራጭና ዋነኛ አንድ አብርሃምን ማግኛ መንገድ ከዚህ በኋላ ሊሆን የሚችለው ቡዜን አብራ የምትመጣበትን ነገር የመስማማት ግዴታ ስለሆነ በዛ ነገር ተስማምተው በቀጣይ እንግዲህ
ለብቻቸው እንደሚያወሩና እንደሚነጋገሩ ከሩታ ጋር በስልክ ያደረጉት ንግግር ላይ ይህንን ጉዳይ ለመረዳት ችለናል። ወደ ቤተሰቦቼ በነገው ዕለት እንግዲህ ሩታና አብርሃም ለብቻቸው ተገናኝተው ሊነጋገሩ የሚችሉበት ሁኔታዎች እንዳሉ ሰምተናል። በጣም ብዙ ነገሮችን ሩታ አቅዳና አስባ እየሄደች ያለችበት ሁኔታዎች እንዳሉም ተደምጧል። ኤፍሬምም በዛ ዙሪያ እንግዲህ አብሯት እንደሚሄድና ይህንን ጉዳይ በጋራ ሆኖ ሊያስረዱ የሚችሉበትን ነገር ሁሉ እንደሚያደርግ ኤፍሬምም እነሱን ለማስማማት ሁሉ የሚያደርገውን የሚጥረውን ነገር ሁሉ ከዚህም በላይ ሊሄድ እንደሚችልና ሁለቱን እንደተባለውም ቃል እንደገባው እንግዲህ አንድ ላይ ሳያደርግ እንደማያርፍ አሁንም ቢሆን ለሩታ በጣም በተደጋጋሚ ቃል እየገባላት እንደሆነ ዙሪያቸው የነበሩ ሰዎች ሊያጋሩን ችሏል። ውድ ቤተሰቦቼ እንግዲህ ያም ትክክለኛ ውሳኔዎች የነገ ከሩታና ከሄርሜላ የሚሆኑት ምርጫዎች ወይም ደግሞ የራሱን ህይወት ለብቻው ለመምራት የሚሄድባቸው መንገዶች እጅግ ልብ አንጠልጣይ እየሆኑ ይገኛሉ። እንግዲህ እንደተለመደው ይህንም እንደዚህ አይነት መረጃዎች እንደደረሱን ለእናንተ ማድረሳችንን እንቀጥላለን። እያንዳንዱ መረጃዎች እንግዲህ ተከታትለን ማድረሳችንን እንደተለመደው የምንቀጥል ነው የሚሆነው። ለዛሬ ያስኩላችሁ መረጃዎች ግን እነዚህን ይመስሉ ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ሀሳብ አስተያየት ካላችሁ ኮመንቱ እንደተለመደው ለእናንተ ክፍት ነው። በሌላ መረጃ በሌላ ቪዲዮ እስከምንገናኝ መልካም ጊዜ ለእናንተ ተመኘን።